ጤና ይስጥልኝ እንደምን አላችሁ? ዛሬ ሁለት ጥያቄዎችን ይዤላችሁ መጥቻለሁ። ሁለቱም የኳንቲቴቲቭ ጥያቄዎች ናቸው። እስቲ ይህንን ቪዲዮ ፖዝ አድርጉና ቢያንስ በ4 ደቂቃ ውስጥ እነዚህ ሁለት ጥያቄዎች ለመስራት ሞክሩ። እርግጠኛ ነኝ ይህንን ቪዲዮ ፖዝ በማድረግ እነዚህ ሁለት ጥያቄዎች በ4 ደቂቃ ብቻ እንደሰራችሁ ተስፋ አድርጋለሁ። እስቲ አብረን እንስራቸው። በጣም ቀላሎች ናቸው። በተለይ የዘንድሮውን ሳት የምትፈተኑ የዩኒቨርሲቲ መግቢያ መውጫ ፈተና የምትፈተኑ ማንኛውም መስሪያ ቤት ላይ የመግቢያ ፈተና የምትፈተኑ ተፈታኞች እናንተን ይመለከታችኋል። እንዲሁም ለስኮላርሺፕ ለቻይና፣ ለጃፓን፣ ለተለያዩ ሀገሮች ለምትፈተኑ ተፈታኞች ይህ ጥያቄ እናንተን ይመለከታል። እስቲ አብረን እንስራው። An equilateral triangle and a square have the same perimeter. What is the ratio of the length of the square to the length of the side of the equilateral triangle? በነገራችን ላይ ይቺ ቱ ማለት በፕሪፖዚሽን እንግሊዝኛ ይቺ ቱ ማለት ብዙ ጥቅም ያላት ናት። ነገር ግን ይቺ ቱ ማለት በእንግሊዝ በዚች ስታቲስቲክስ ጥያቄ ወይም ደግሞ የማቴማቲክስ ጥያቄ ልትሉ ትችላላችሁ። አንድ ትርጉም ያላት ይቺ ቱ ማለት ምን ማለት ነች? ወይ እንደዚህ ማለት ነች፣ ሁለት ነጥብ፣ ወይ ኦቨር ማለት ነች፣ ወይ ደግሞ ስላሽ ማለት ነች። ይሄ ሬሾ ለማሳየት የምንጠቀመው የማቴማቲካል ተርሞች ናቸው። እነዚህ ማለት ናቸው ቱ ማለት። በዚህኛው ሳይድ ያለው ኒሚኔተር ነው፣ በታችኛው ያለው ዲኖሚኔተር ነው። በዚህ በኩል ያለው ኒሚኔተር ዲኖሚኔተር ዲኖሚኔተር ይሆናል ማለት ነው። በቃ ሌላ ምንም ትርጉም የለውም። በጣም መጠንቀቅ አለባችሁ፣ ምክንያቱም ሊያገለባብጥባችሁ ይችላል። አሁን እየተገለባበጠ ነው። ይሄን ብታዩት ተገለባብጧል፣ ይሄን ብታዩት ተገለባብጧል። ስለዚህ ጥንቃቄ የሚያስፈልገው እዛች ቱ የምትለው ላይ ነው። አብረን እንስራው። አን ኢኩላተራል ትራያንግል ኤንድ ስኩዌር ሲባል ምን ይታያችኋል? ፔሪሜትር ነው የተባለው። ፔሪሜትር እና ኤሪያ ይለያያል። ፔሪሜትር ማለት መጠነ ዙሪያ ማለት ነው። መጠነ ዙሪያ ለምሳሌ ይሄንን ስኩዌር እና ኢኩላተራል ማለት ነው፣ ሁሉም ሳይድ እኩል ነው ማለት ነው። ፔሪሜትር ሲባል እነዚህ መጠነ ዙሪያ ማለት ነው። ኤስ 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 ሁሉም ሳይዶች ሲደመሩ ፎር ኤስ ማለት ነው። ይሄ ደግሞ ኤስ 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 ስሪ ኤስ ማለት ነው። ስሪ ኤስ። ስለዚህ ፔሪሜትሩ እነዚህ ደብል ማለት ነው። ኤሪያ ግን ይለያል። ኦኬ ይሄኛው ኤሪያ is equal to half base times height ነው። ይሄ ደግሞ ኤሪያ is equal to ኤስ ስኩዌር ይለያል። ኦኬ ስለዚህ እዚህ ጂኦሜትሪ ጥያቄ ላይ ፔሪሜትራቸው እኩል ነው ብሎናል። ዘሴ ከሆኑ ይችኛዋ ፔሪሜትሯ ስንት ነው ብለናል? 4s። ይችኛዋስ የምንድነው? የስኩዌር 4s ኦፍ ሳይድ ኦፍ ዘ ስኩዌር and ይሄኛውስ 3 ሳይድ ኦፍ ዘ ትራያንግል። ሁለቱ እኩል ናቸዋል። ሁለቱ እኩል ናቸዋል። ስለዚህ ይሄን ሶልቭ ማድረግ ነው ማለት ነው። ስለዚህ ምንድነው የምናደርገው? 3 ሶስቱ ትራያንግል እና የሶስቱ የትራያንግል ሳይዶች እና የአራቱ የስኩዌሩ ሳይዶች እኩል ናቸው ካለ የግድ አሁን እዚህ ላይ የምናጠፋው ምኑ ነው? ቫሪያብሉን ሳይሆን ማንም ቁጥሩን ሳይሆን ቫሪያብሉን ነው የምናጠፋው። ለምን? የተጠየቀው ሬሾ ስለሆነ ማለት ነው። ስለዚህ በኤስቲ ይሄኛውን በኤስቲ እናጠፋቸዋለን ማለት ሳይድ ኦፍ ትራያንግል ሳይድ ኦፍ ትራያንግል ሳይድ ኦፍ ትራያንግል። እቺን ስናጠፋት ምን ቀረ? 3 እኩል ይሆናል 4 ሳይድ ኦፍ ዘ ስኩዌር ኦቨር ሳይድ ኦፍ ትራያንግል መጣ። እንደገና አሁን ይሄን ቁጥሩን እቺኛውን ለማጥፋትና የዛኛው ሬሾ ትክክል ለማግኘት ይሄን በአራት ብናካፈል ይሄ በአራት አንድ በአራት ይሄ ደግሞ 3 ኦቨር 4 ይሄ ማለት 3 ኦቨር 4 ማለት ቅድም እንደነገርኳችሁ 3 ሬሾ 4 ወይም 3 ኦቨር 4 ወይም ደግሞ 3 ስላሽ 4 ማለት ነው። ኦኬ ስለዚህ 3 ኦቨር 4 ኢዝ ኢኳል ቱ አያችሁት ሳይድ ኦፍ ዘ ስኩዌር ኦቨር ሳይድ ኦፍ ዘ ትራያንግል። ይሄ ወሰን ሳይድ ኦፍ ስኩዌር 3 ሳይድ ኦፍ ዘ ትራያንግል 4። ስለዚህ የዚህኛው መልስ ይሄንን በነጥብ ብታስቀምጡት በሁለት ነጥብ ብታስቀምጡት 3 ኦቨር 4 ማለት ነው። ኦኬ 4 ኦቨር 3 አለ። 4 ኦቨር 3 ከሆነ እቺኛው ከላይ ዲኖሚኔተሯ ከላይ ነው የምንጠራት 4 ከዛ እዚህ ጋር 4 ይሆናል ማለት ነው። እቺኛው ዲኖሚኔተሯ እዚህ ጋር 3 ከሆነች እዚህ ጋር 3 ይሆናል ማለት ነው። ስለዚህ ከላይ የተሰጠው 3 ማለት ዲኖሚኔተር በዚህኛው ሳይድ ነው የሚሆነው። ኦኬ በእኛ በግራችን ሳይድ ማለት ነው። በግራችን ሳይድ በቀኛችን ሳይድ የሚሆነው ዲኖሚኔተር ወይም ማለት ነው። ኦኬ ስለዚህ እዚህ መልስ 3 4 ወይም ኤ ነው ማለት ነው። ሁለተኛው እንመልከት እስቲ። እነዚህ ሁለት ኳንቲቲዎች ኮምፔር አድርጓቸው ነው የሚለው። ኳንቲቲ ኤ the percent of income increase from 75 to 85 ያ
ሰው ገንዘብ ለምሳሌ ያገኘው ከ75 ብር ወደ 85 ሲያድግለት ፐርሰንቱ ሲያድግለት እና ከ200 ብር ቢከፈል ሰውዬ 220 ብር ቢከፈለው በጣም ያደገው ማን ነው? አሁን ቤዚክ ሳላሪው 75 ብር ቢሆን 85 ብር ሲያገኝና 200 ብር የሚያገኘው 220 ብር ቢያገኝ በጣም የተጨመረለት ማን ነው? ካለው ከደሞዙ አንጻር which is ደሞዙ 75 ብር እና 200 ብር ማለት ነው። እስቲ እንስማ። ይህ ማለት የሁለቱ ልዩነት ማግኘት ማለት ነው። ይህ ማለት 75 የነበረው ሰውዬ 85 ብር ሲጨመርለት ስንት ተጨመረለት? 10 በብር እንኳን ነው 10 ብር ተጨመረለት። የዚህ በፐርሰንት ስናወጣው ስንት ነው? ይሄ ማለት 75 በመቶ ቤዚክ ሳላሪ ብንወስድ እንደው ቢሆን 75 በመቶ የተጨመረለት 10 ብር አይደል? 10 ብር ነው። ስለዚህ 75 10 ከሆነ 10 መቶ ከሆነ 10 ስንት ትሆናለች ነው? እዚህ x = 10 ታይምስ ክሪስ 10 ታይምስ 100 ኦቨር 75 ይሄ ማለት x = 1000 ኦቨር 75 x = 13.3 እንደዚህ አካባቢ ይመጣል። ይሄ ማለት ነው 10 ማለት ለዚህ 10 የተጨመረችው ለዋናው ደሞዙ ስንት ናት ማለት ነው? 13.3% ነች ማለት ነው። እዚህ ደግሞ ይሄኛው ነው። ይሄ ሰውዬ 200 ብር ያገኝ ነበር 220 ብር ሲጨመርለት ስንት ፐርሰንት ተጨመረለት? ሲል አሁን ምንድን ነው የምናደርገው? 200 እንደ መናነዘር እንወስዳለን። 200 ሲቀነስ 220 ይሄ ሰውዬ ስንት ይጨመርለት? 20 አይደል? 20 ብር ከመጀመሪያው ደሞዝ ላይ ስንት ፐርሰንት ይሆናል የሚለውን ለማስላት ደግሞ 200 እንደ 100% እንደ ቤዚክ ሳላሪ ወስድና ይቺን 20 ኤክስ እናደርጋት። ኤክስ ሲስኮስ 20 ሲባዛ 100 ሲካፈል 200 ይሆናል ማለት ነው። ይህ ሲሰሩት ኤክስ = 10። ስለዚህ ይሄኛው ሰውዬ 10% እየጨመረለት ብዙ ይመስላል፣ ግን የነበረው ሳላሪ ትልቅ ስለሆነ ወደ 220 ብር ሲጨመርለት ትንሽ ይጨመራል። ከዚህ ነው አንፃር ሲታይ ይሄኛው ደግሞ 75 ነበረበት የተጨመረለት 10 ብር፣ ነገር ግን ከነበረው ቤዚክ ሳላሪ ሲታይ ትልቅ የተጨመረለት ማለት ነው። ስለዚህ ይሄ ኳንቲቲ